አህለን ፋሚሊያስ ዛሬ ተመልሰን መጥተናል። ዛሬ ተመልሰን ስንመጣ በኢክራምና በፈኪ ዙሪያ እንግዲህ የኢሳም እናት ምን አሉ? አማት ይባላል በእኛ በአንዳንድ ጋር ደግሞ አማች ይባላል። ምን አሉ እንግዲህ ለሁለቱም ምን አይነት አስተያየት ሰጧቸው? ማንስ ተመረጠ ለልጃቸው ሚስት? እንግዲህ ለወንድ ልጅ እናት በተለይ በአረቡ ሀገር ለወንድ ልጇ ሚስት የምትመርጠው እናት ናት ማለት ነው። እናት ሁሉ ነገር ናት። እናት ያለችውን መሰማት አለባት። እናት የሚለው ቃል ብቻ ለሷ አይበቃትም ማለት ነው። እና የኢሳም እናት ዛሬ ለኢሳም ማንን ለሚስትነት መረጡ አትሉኝም? እንግዲህ አብረን የምናየው ይሆናል። ሴት ልጅ ክብርቷን ስትጠብቅ ትትከበር ለሁሉ ነገር ትመረጣለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ እስከ መጨረሻው በማዳመጥ ቪዲዮአችንን መልካም አስተያየታችሁን ኮሜንት ላይ ያስቀምጡልን፣ ላይክም እያደረጋችሁልን የእናንተ ድጋፋ ለኛ ይጠቅመናልና ትላለች ፎዚ ሸጋናት። እንግዲህ ዛሬ የመጣሁት በፈኪና በኢክራም ዙሪያ ነው ማለት ነው። ኢክራምና ፈኪ እንግዲህ ምን አገናኛቸው? ኡምዬ ምን እያልሽ ነው ካላችሁ ማለት ነው። እንደሚታወቀው ኢሳምና ኢክራም ለረጅም ጊዜ የሚታወቁ የስራ ባልደረባ የወደፊት የኢሳም ሚስት ማለት ነው። አላህ ሱብሃነሁ ወተዓላ ከፈቀደ ማለት ነው። ለ3 ዓመት ለ4 ዓመት አብረው ቪዲዮ እየሰሩ የቆዩ ምርጥ ካፕሎች ማለት ነው። ምርጥ ካፕሎች በቃ ተወዳጅነትን በሚዲያ ላይ ያገኙ በስራቸውም ሰርተው የተለወጡ የኢትዮጵያ ልጆች ምርጥ ቲክታከሮች ማለት ነው። አሁን ደግሞ ዩቲዩበሮች እና ፈኪያ ደግሞ እንግዲህ እንደምታወቋት አሁን ላይ የመጣች ወደ ኢሳም ህይወት ማለት ነው። ወደ ኢሳም ህይወት አፈቅረዋለሁኝ እኔ እስከ መቼ የኢሳምን ፍቅር አፍኔ መቀመጥ የለብኝም ብላ እንግዲህ ከብዙ ወንዶች ጋር ቪዲዮን ብትሰራ ከብዙ ወንዶች ጋር ብትታማም እንግዲህ አብረዋት የነበሩት አፍቃሪዎችንም ቢኖሯትም እነኛን አፍቃሪዎች እንግዲህ ትታ አረ ወደዛ ሂዱ እናንተ፣ እኔ ራሴ የማፈቅረው የኢክራም ሸበላ አለልኝ። አሁን ላይ ከኢክራም ጋር እሷ ሌላ ልታገባ እሱ ደግሞ እኔ ነኝ የማገባሽ በሚለው ተለያይተውልኛልና እኔ በዚሁ አጋጣሚ ፍቅሬን መግለጽ አለብኝና ኢሳምን ለኔ አድርጌ ማንጣት አለብኝ ብላ እንግዲህ ፈኪያ ፍቅሯን ገልጻ ሁላችንም አይተነዋል። ምላሽም እንዳላገኘች ምላሹም እንግዲህ በኦዲየንስ ከመጠላት ውጪ ከኦዲየንስ ከመረገጥ ውጪ ምንም ያመጣችው ለውጥ የለም። አሁን ላይ ደግሞ በተደጋጋሚ እንግዲህ ከእሱ ጋር ስጦታዎች እየገዛችለት የራሱን ስጦታዎች እሷ እያወጣች እየጠራችሁ እንግዲህ እየተገናኙ ይገኛሉ። በዚሁ አጋጣሚ እኔ ፈኪያን እየሰደብኩ እንዳይመስላችሁ ማለት ነው። ያለውን እውነታ ነው በቃ የምናገረው እኔ በቃ የምናየውን በካሜራ ተቀርጾ የምናየውን ቀጥታ ስናገር እናንተ ወደ ሌላ የምታዞሩት ልጆች አላችሁ። በቃ ያለውን ሪል ነው እያስቀመጠው ያለሁት እኔ በቤቴ ማለት ነው። እና እንደዛ እያደረገች እንግዲህ እየተገናኙ ይገኛሉ። ነገር ግን ኢሳም ከአንዴም ከሁለቴም እንደማይፈልጋት እንደ ታናሽ እህቱ እንደሚያያትና አብረው እንደምትሰራው እየነገራት እናያለን። በስራ በኩል እንደሚረዳት ማለት ነው። ነገር ግን የወደፊት የልጆቹ እናት የወደፊት የህይወቱ አጋር የሚያደርጋት ኢክራምን እንደሆነ በግልጽ አማርኛ ሁላችንም በምንግባባበት አማርኛ ማለት ነው ነግሯታል፣ አስረድቷታል ማለት ነው። እና አንድ ሰው የሚናገረውን ከፈጣሪ ጋር ያቀደውን ውስጡ ያለውን ነው የሚናገረው አይደለም። ፈጣሪ ደግሞ የወደደውንና ያቀደውን እንዲያደርግለት እሱ በመለመን ፈጣሪ ይጨምርለታል ማለት ነው ሀባይብ። እና እንግዲህ እንደዛ እያለ አሁን ላይ ከኢክራም ጋር ያው እንደታወቀው አባቷ የተከበረች ልጅ ስለሆነች ማለት ነው ክብርቷን ያስጠበቀች ከቲክታክ በሉት ከዩቲዩበሮች በሉት ከሴቶች ዩቲዩበሮች ከሴቶች ቲክታከሮች በሉ
ሃይማኖቷንና ዲኗን ማንነቷን ያስከበረች የሴት ጀግና ማለት ኢክራም ናት። ሁላችሁም በአስሩም ጣታችሁ የምትፈርሙላት ልጅ ማለት ነው። ከምናየው አንጻር ማለት ነው። ቀርበን ማንኞቹንም አላየናቸውም አይደለም፣ ግን ካየነው በካሜራ ተቀርጾ ካየነው ቲክታከሮችን በሉ ዩቲዩበሮችን በሉ ያየናቸው እንግዲህ ከሙስሊም ሴቶች አንደኛ በቃ አንደኛ ሁላችንም እኔ ብቻ አይደለም ሁላችንም የምንላት ክብሯን የጠበቀች ማንነቷን ያላስደፈረች ሴትነቷን አክብራ የምትኖር ሴት ማናት? ኢክራም ናት። በዚህ ደግሞ የፈለጋችሁትን መናገር ትችላላችሁ። እውነታ ነው። በቃ ሀቁን ነው መነጋገር ያለብንና እውነታው ትክክለኛው እውነታው ያለው ኢክራም ናት ማለት ነው። ሁላችንም ከደባብቀን ተሸፋፍነን ካልሆነ በስተቀር ማለት ነው ሀባይብ እና ሲሙዬ እየጠጣሽም ፈትፍቺ እየጠጣሽም እና ምን መሰላችሁ ዛሬ የመጣሁበት አላማ የምን መሰላችሁ እንግዲህ ፈኪያና ኢክራም ለኢሳም እናት ማን ነው ቆንጆ ማናት ለኢሳም ሚስት የምትሆነው የሚባለው እንግዲህ ጥያቄ ቀርቧል። ትላንት አይ ቲንክ ትላንትና ሊብ ላይ ገብቶ እንግዲህ እናቱ ቤት ቁጭ ብሎ ቲክታከር ኮሜንታተሮች የጻፉትለትንም ከእናቱም ጋር ያለውን ማንነት በስነ ስርዓት እያስተናገደ ይገኝ ነበር ኢሳም ማለት ነው። እንግዲህ የኢሳም እናት ምን አለች? ኢክራምን ሚስትህ እንድትሆን አለች። እንግዲህ ሚስትህ እንድትሆን የምፈልገው ከመልክም መልክ አሟልቶ የሰጣት ከጸባይም ጸባይ አሟልቶ የሰጣት የሴቶይ ዞሮ ኢክራም ናት አለች። እንግዲህ በቃ መረጠቻት ማለት ነው። የኢሳም እናት ተመረጠች ማለት ነው። ፈኪያን ታውቂያታለሽ ወይ ሲላት ማናት ፈቲሃ አለች። ፈቲሃ አይደለም እያልኩሽ ያለሁት ፈኪያ ታውቂያታለሽ ወይ አሁን ከኔ ጋር ቪዲዮ የምትሰራው ሲላት በጭራሽ እኔ ከኢክራም ውጪ ሴት ባንተ ህይወት አላየምም አላየሁም አለች። እንግዲህ እውነቴን ነው የምላችሁ ውሸቴን እንዳይመስላችሁ ማለት ነው። ገብታችሁ ቲክታክ ላይ ማየት ትችላላችሁ ማለት ነው። በቃ አሁንም አላየሁም ቀጣይም እንዳይ የምፈልገውም ኢክራምን ነው አለች። በቃ ለ4 ዓመት ታውቃታለች ምን አይነት ልጅ እንደሆነ ቪዲዮ እንዴት ይሰሩ ምን ያክል እንደሚያምሩ ገብቷታል። እናትየዋ በደንብ ተረታታለች ማለት ነው። እና እሱ ደግሞ እንግዲህ ያው ሁለቱንም ስለሚያውቃቸው ኮሜንታተሮችም ኮሜንት እየጻፉለት ነበርና ከኢክራምና ከኢሳም ከኢክራምና ከፈኪያ ማን ነው ቆንጆ አሉት ማለት ነው። በቃ እውነቱን ነው የተናገረው። ምክንያቱም ለሷ ለፈኪያ ምን ያክልም ቦታ የለውም ያለውም እውነታን ነው ደግሞ መናገር ያለበት። ምን አለ? ኢክራም በጣም ቆንጆ ናት፣ በቁመናም በምንም እሷ ጋር አትደርስም። ኢክራም ቆንጆ ናት ብሏል ማለት ነው። ፈኪያም ቆንጆ ናት። እውነቱን ከተነጋገር ማለት ፈኪያም እንደዚህ እንትን የምትልጅ አይደለችም። ነገር ግን ከኢክራም ጋር ሲሆን ደግሞ ልዩነት አላቸው። ክብርት ዋናው ደግሞ ለሴት ልጅ ማለት ነው። ለሴት ልጅ መልኳን በሏት ምንም በሏት ለሴት ልጅ ዋናው ትልቁ ነገር ምኗ ነው? ክብሯ ነው። ክብሯ የሚያስከብራት ቤተሰቦቿን የምታስከብረው በምኗ ነው? እሷ ስትከበር ነው። ኮሜንታተሮችም ቢሆኑ ያንን ጽሁፍ አይጽፉም ነበር። ተኢክራምና ተፈኪያ ማን ነው ቆንጆ ብለው በፍጹም ሊጽፉ አይችሉም ነበር። ፈኪያ በራሷ ስለወረደች ራሷን ዝቅ ስላደረገች ሁሉም ሰው እኮ አፍቅራ ያኔ ማፍቀር እንትን አይደለም፣ ፍቅር እውር ነው። ነገር ግን በዚህ ልክ አይደለም የሰው ልጅ ፍቅር የሚገለጸው። ለማይሆናችሁ ለእናንተ ለማይሆን ወንድ በዚህ ልክ ፍቅራችሁን ስትገልጹ ትወርዳላችሁ። ሴቶች በቃ ክብራችሁን ጠብቁ። ማንኛውም ነገር ላይ ውድድርም ሆነ እምልም ላይ ሆነ አትገቡም፣ ክብርታችሁን ከጠበቃችሁ ማለት ነው። እኔ ሁልጊዜ ነው የምላችሁ ሴት ልጅ ያፈቀራትን ነው ማግባትም ሆነ ማፍቀር ያለባት። የማያፈቅራትን የሰው ገንዘብ የሆነን የሰው ዕቃ የሆነን ነገር መፈለግ የለባትም። የኛ ያልሆነን ነገር ስንፈልግ እኛ ክብራችንን እያጣን
በሰዎችም ዘንድ እንወረዳለን፣ ወደታች ማለት ነው፣ ዝቅ እንደረጋለን። እና ክብርታችሁን ጠብቁ። ነገር መደጋገሙ እንትን የለውም። ለማንኛውም የኢሳም እናት እንግዲህ እናት ብዙ ነገር ናት። ኢክራምን በቃ እንደምትወዳት ኢክራም የልጇ ሚስት እንደምትሆን በደንብ በቃ አሳውቃለች ማለት ነው። እሱ ራሱም ተናግሯል ማለት ነው። ኢክራምን እንደሚያገባት ትላላችሁ ሀባይቦች። ቪዲዮ እንዳላበዛባቸው ቀልጠፍ አድርገው እስኪ፣ ምክንያቱም እስከ መጨረሻው ስለማታዳምጡት ለእኛ ጥቅም የለውም ማለት ነው። አጠር ሲል እንኳን ብታዳምጡት የሚለው ተስፋ አለኝ ማለት ነው። እና ሀባይቦች እንግዲህ የኢክራምና የፈኪያ ምርጫ በኢሳም እናት አማካኝነት ኢክሩ ተመርጣለች ማለት ነው። እንግዲህ ወዲያም እንግዲህ የኢሳም ሚስት ሆና እንደምትመጣ ተስፋ አለን ሁላችንም ማለት ነው። እኔ ፈኪያን አንዳንድ ሰዎች ፈኪያን በመጥፎ አይን እያየሁ የመሰላችሁ ሰዎች አሉ። አይደለም፣ ትክክለውን ሪሊ ነው እየተናገርኩ ያለሁት። እኔ ፈኪያን እወዳታለሁ። እንደውም የኔን ያክል አትወዷትም እናንተ። እኔ ሪል ነው የምናገረው። ትክክለኛውን ስናገር ያን ሰው እየጠላሁት ማለት አይደለም እላችኋለሁኝ። ሀባይብ እንግዲህ ሽምግልናው በቅርቡ ጠብቁ ማለት ነው። የኢክራም ሸበላ ሽማግሌ ይልካል፣ ኒካ ይታሰራሉ፣ ይጋባሉ ትላላችሁ። እንግዲህ ፈኪያና ኢሳምም እንግዲህ በቪዲዮ ይመጣሉ። በቪዲዮ ሌላ ነገር እንዳትጠብቁ ማለት ነው። ተስፋ አላት እያላችሁ ነው አንዳንድ ሰዎች እና እስከዛው ድረስ እናንተ ሰላም ቆዩልን እያለን እንግዲህ በዚሁ እንሰናበታችኋለን። መቼ ይሆን ኒካው እንጠብቃለን ማለት ነው። የኒካው ቀን በቅርቡ እንደሚሆን ባለሙሉ ተስፋ ነን። እስከዛው